ሰላም እንዴት ናችሁ? ፍቅር ነኝ። በዛሬው ፕሮግራማችን ስለ ጥቅም ሴት እናወራለን። አብራችሁኑ ነው። ብዙዎች ወንዶች ሴቶች ገንዘብ ካያችሁ በቃ አለቀ ጉዳዩ ትላላችሁ ግን ሁላችንም አይደለንም። አሁን ላይ የጥቅም ሴት እንዳለች ሁሉ የጥቅም ወንድ በጣም ሞልቷል። ዛሬ ግን ያው በዋነኝነት ለወንዶች ጥቅም ሴትን እንዴት ነው የምናውቀው ምልክቶቹ ምን አይነት ናቸው የሚለውን ነው ምነግራችሁ። ከዚህ ቀደም ይሄንን ፕሮግራም ሰርቼው ነበር ግን በጣም ጥራት የሌለው ነበር። እኔ ነበርኩኝ ካሜራማን ያልነበረም እሱ ቢጠፋ አበላሽቼ ቀርጬ ልናጠፋ ተገደናል። ስለዚህ ይሄንን እንደ አዲስ ነግራችኋለሁ። በጣም ደስ የሚል እንደሆነ አውቃለሁ። ብዙዎችም በጣም ገርሟቸው የዛን ጊዜ ያዩት እኔ ራሱ እንደዚህ አጋጥሞኛል ያለኝ ሰው ነበር። ስለዚህ ይሄንን ብትመለከቱ በጣም ወሳኝ መረጃ ነው ማለት ነው። ስለዚህ የመጀመሪያው የጥቅም ሴት ምን አይነት ናት? አንደኛው ደጋግማ ስለ ገቢ ትጠይቃለች እና ምን አይነት ናት ብቻ ሳይሆን ዛሬ የጥቅም ሴት እንደሆነች የምታውቅበትን እና የምታስተውልበትን መንገዶች ነው የምጠቁም። ስለዚህ ደጋግማ ስለ ገቢ ትጠይቃለች። የጥቅም ሴት ስለ ገቢ ትጠይቃለች ማለት ምን ማለት ነው? ስንት ነው የሚከፈል እንኳን ቀጥታ ባትል ቀጥታ ደፍራ የምትጠይቅ ትኖራለች። ግን ቀጥታ ባትጠይቅ እንኳን አሪፍ ይከፍላችኋል፣ ኦኬ ኦቨርታይም አላችሁ ያስቡላችኋል። ግን እንደዚህ ሲያፈጓችሁ ምን ያህል ነው አሪፍ ነው? ያው የቤት ኪራይ ሸፍኑ ወጪ እንትን ብሎ ያው ለሴቪንግ መቼም የሚተርፍ ነገር ይኖራል ምናምን ትላለች። ኤግዛክትሊ እንኳን ገንዘብህን ስንት ታገኛለህ? ምክንያቱም አይጠየቅማ በእኛ ማህበረሰብ የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም ይባላልና ቀጥታ ባጠይቅ እንኳን ስለምትሰራው ስራ ትርፋማነት ስለምታገኘው ገንዘብ መጠን በጃዙር ማወቅ ትፈልጋለች። ይሄ ማለት ኢንቲሜት ከሆናችሁ በኋላ መጠያየቁ ምንም ማለት አይደለም። ግን ገና እንደጀመራችሁ ምንም ወጡ ሳይወጣወጥ እንደሚባለው ምንም ሳይጀመር እንደዚህ ምትል ከሆነ ወንድሜ ነቃ ማለቱ ነው የሚያዋጣው ማለት ነው። ሌላኛው በፍጹም ከፍላ አታውቅም። እንደ የጥቅም ሴት ስራ አላት ገንዘብ እንዳላት ታውቃለህ። ግን ኤቭሪ ታይም ኢንጆይ ባረጋችሁ ቁጥር እሷ ናት የምትከፍለው ለወጭ እና አዚፍ እኔ በጣም የሚደንቀኝ አንዳንድ ሴቶች አንዷ ሴት ትልቅ ሴት ናት ማለት የኔን እናቴ ትሆናለች ብቻ ቢያንስ 40ዎች ውስጥ ትመስለኛለች ሴትዮዋና ምን አለች እንዲህ ስናወራ አረ ፍቅር በፍጹም ለወንድ ልጅ እንዳትከፊ አለች። እንዴት ስላት ወንድ ልጅ ከከፈልሽለት ይንቅሻል አለችና እንግዲህ እሱ የናንተ ጊዜ ይወዳል ብላም ነገር አልኳት። ማለት this is በጣም ስለተከፈለልህ የምትንቅም ወንድ ካለ በጣም ነው የሚደንቀኝ። ግን ደግሞ ያውኑ ዘመን ወንድ ዘመናዊ ወንድ ተከፈለችልኝ ብሎ ሚንቅ ያለ አይመስለኝም። ምክንያቱም እኔ ከወንድ ጓደኞቼ እንኳን ስንዝናና ካለኝ ሼር ነው የምናረጋው ካላቸው ሼር እናረጋለን ካልሆነ ደግሞ ማለት በቃ ልንገባበዝ እንችላለን እንጂ ይሄ ሴት መክፈል የለባትም ወንድ ነው መክፈል ያለበት አይነት ሙድ ድሮ ነው እኮ የተወጣው ከዛ አይደለ። ስለዚህ እቺ ሴት ግን የጥቅም ሴት ሁሌ አንተ ከፋይ ገንዘብ አላት ደሞዝ አላት ምን አለበት አንድ ቀን እንኳን እስኪ ዛሬ ምሳ ልጋብዝ እስኪ ዛሬ ራት ልጋብዝ ብትል ወይ ምን አለበት እንደ የምታስብ ሴት እኮ ሸሚዝ እንኳን ልትገዛል ከካልሲ አቅም እንኳን እውነት ልትገዛ ትችላለሽ። የጥቅም ሴት ኤቭሪ ዴይ አንተ ነው የምታወጣው የሌላቸውን አይደለም። ስራ የሌላት ሴት ከየት አባቷ ታመጣለች? መቼም ተበድራ አታረግ። ግን እያላት እማታረግ አይነት ከሆነ እቺ ሴት መጠንቀቅ አለብህ። you have to be careful እና ምክንያቱም በቃ እንብላው ናት ካንተ መበዝበዝ ነው የምትፈልገው። ስለሷ ያን ያህል እንድታቅም አትፈልግም። ጊዜ ማሳለፉን ሳይሆን ገንዘብ ማግኘቷን ነው። as long as ገንዘብ እስካገኘች ድረስ የፈለከውን ልታረግልት ትችላለች። ግን ከዛ ውጪ ገንዘብ እሷ አይደማት። ሌላኛ የቺ ሴት የምትደሰተው ከገንዘብ ጋር የተያያዘ ነገር ካለ ነው። which means ምን ማለት ነው? ሾፒንግ ስትወጡ ነው የምትደሰተው፣ ስትጋበዝ ነው የምትደሰተው። ከዛ ውጪ ልክ እንደ ሮማንቲክ ካፕልስ የሆነ ቦታ ቁጭ ብሎ መዝናናት፣ ሳትጋበዝ መዝናናት ወይ ገንዘብ ሳይወጣ መዝናናት እሷ ጋር አይሰራም። ፊቷ ክስክስ ስታረገው ታያለ።
በሆነ ቡቲክ ውስጥ ታልፎ አውቃ አይኗ ያችን ልብስ በኩል ነው ወይም ደግሞ ወይኔ ሲያምር ምናምን ትልሃለች ወይም ደግሞ የኔ ቦርሳ አያምር በስማ ምናምን ነው ግዛልኝ ነውና ይገባል ኤቭሪ ዴይ በቃ ካልወጣ ሳንቲም ያማታል እና እንዴ የምታስብልህ ሴት ባይዘው የጥቅም ሴት ካልሆነች እንደው ስላወጣጥ ራሱ ታስባለች እውነተኛ ሴት እውነተኛ ፍቃሪ ሴት ከሆነ ያላግባብ ስታወጣ ለምን ነው ለምን ሁሌ እንደዚህ ኤክስፔንሲቭ ቦታ እንመገባለን ዛሬ ደግሞ ቀየር እናድርገው ልብስ እንኳን ልግዛልሽ ብለ ስትወስዳት ትከራከራለች ልክ እሷ ስትገዛ እንደምትከራከረው የምትወድ ሴት ትከራ ነው ይሄ መሆን የለበትም አንተ ያላግባብ ለምን ይሄ ልብስ እኮ እዛኮ 1500 ብር ብለውኛል እዚህ ምን ስለሆነ ነው ለቤቱ ነው እንዴ 2500 ብር የሚሸጡ አይሆንም ብላ ልትይ ይችላል ይቺ ግን እንዴ ለምን አንዳንድ ቦታ በጣም ይደንቀኛል እኔ አሁን የሆነ ጊዜ 1000 ብር የገዛውትኝ ሆነች ጥፍጥፍ ጫማው አሪፍ ነው ላይክ ብራንድ የሚባል ነገር ማለት ላይክ ደና ነው እና ግን ሌላ ቦታ ማዘር ስጠይቅ ተመሳሳይ ጫማ 1750 ነው ምናምን ከዛ አልወርድም አሏትና ደውላ ጠየቀችኝ እንዴ ያ ጫማ ስንት ነበር ገዛው ያልሽ ምናምን ስትለኝ 1000 ብር እሱንም እንደውም ተታለም እንዴት ይሄን ያለ ክፍት ጫማ ምናምን ብዬ ነበር ግን ጫማው በጣም ጠንካራ ነው አሪፍ ነው ብራንዱ ምቾት አለው ምናምንና እንደዛ አይነት ልዩነት የሚያመጡ ጊዜ አለ አዲስ አበባ ውስጥ አንድ እቃ 500 ብር የሆነ ቦታ እየተሸጠ አንድ ቦታ ደግሞ ለቤቱ ብለው የ1000 ዋጋ የ1000 ብር 1500 ሊሉ ይችላሉና የጥቅም ሴት ስትሆን ምንም አይመስላትም እያወቀች እንኳን በቃ ለቤቱ ብላ ልታስከፍል ትችላለችና እንዳልኩት ደስቷ ከተያዘው ከገንዘብ ጋር ነው ሾፒንግ ካለ ትደሰታለች ከሌላ አትደሰትም ስትጋበዝ ትደሰታለች ያለ በዛ ዝም ብሎ ቁጭ ብሎ ካንተ ጋር ጊዜ ማሳለፍ ወክ ማድረግ ምናምን ያን ያህል ቢግ ዲል አይደለም ለሷ ፕላስ ደግሞ ዲቴልም አትጠይቅም ስለ ቤተሰብ ስለ ኑሮ ስለ ትምህርት ምንም አይደንቃትም ምክንያቱም አትፈልግም ስላንተ ማወቅ ረጅምም ነገር አትፈልግም ፕላስ ደግሞ ኢቭን ለገንዘብ ብላ እንኳን ለማግባት ብታስብ ያን ያህል ማወቅ አስፈላጊ ነው ብላ ስለማታስብ ዲቴሉላ ስለ ህይወት የምታወራ ሴት አይደለችም ማለት ነው እና ሌላኛው ደግሞ ካንተ ይበለጥ አንዳንዴ ስራ ጉዳይ ላይ ያሳስባት ይችላል ወይ ተባረርኩ ወይም ተቀነስኩኝ ወይም ስራው እንደ በፊቱ አትራፊ ያልሆነም ቢዝነሱ ምናምን ብትላት አይታ ለተወሰነች ቀን ታይና ጥፍት ስልኳን አትፍታ ወይም ደግሞ በሆነ ሚስ እኔኮ ቢዚ ሆኜ እኮ ነው ይቅርታ የኔ ውድ አልተመቸኝም ነበር እያለች በሰበብ አስባብ ጊዜ እያሰፋች ለመጥፋት ነው because ስራ ከሌለ ገንዘብ የለም ገንዘብ ከሌለ የሷ ፍቅር አይኖርም ማለት ነው የጥቅም ሴት እንደዚህ ናት every concern ያንተ ገንዘብ ማግኘት አለማግኘት ነው እንጂ ከዛ ያለፈ ነገር ምንም የሚያሳስባት አይደለም ሌላኛው ደግሞ የምትነግር ብዙ ጊዜ ስለምንድነው አስተውል አንዳንድ ሴት በጣም የሚገርሙኝ ከዚህ በፊትም ኤግዛምፕል ሰጥቻለሁ የጓደኞቻቸውን ሂዩማኒየር የቤቲ ሂዩማኒየር አይሳዋል ቤቲ የምትባል ጓደኛ ካላችሁ የቤቲ ሂዩማኒየር አያምርም ዊቭ በጣም እኮ ነው የሚያምረው ባይዘው እንትን ነው 10000 ብር ነው ይሄ ዝም ብሎ ሂዩማኒየሩ አይደለም 10000 ብር ነውና እንዴት እንደሚያምር ታድላ ባላኮ ነው ይገዛላት ምናምን ትላለች ባንተ ፊት አንተም ሼም ይዘና ያው በቃ የሰው ባል ያረጋማ እሷም ደግሞ ይሄን ያህል ስለወደደችው ብለ እንድትገዛል ለመግዛት ታኮበኩባለ ወይም ትገዛላታለ ማለት ነው ወይም ደግሞ ምን ታረጋለች ብታይ ዛሬ የሆነ ጫማ ጠይቄ 1700 ብር አይደል እነዚህ ሰዎች ከ1000 ብር ግን አልወጣ ብለዋል ግን ጫማው በጣም አሪፍ ነበር ግን ሳንቲም ስላጎደለኝ ከየት ላምጣ እንደምታውቀው ደሞዙ ራሱ የኔ ምናምን ብላ ማለቃቀስ ትጀምራለች አሁንም ሼም ይዘና በቃ ችግር የለም ስንት ነው ያልሽ ምናልባት አንተ ደሞዝ 3000 ብር ይሆናል የሷ ጫማ ስንት ነው 1700 የቤት ኪራይ 3000 ብር አለ አይደለም 3000 ብር ኖሮ የቤት ኪራይ መቼም በ3000 ብር ደሞዝ አትከራይም እሺ የቤት ኪራይ የለብም ችግር የለም ቤተሰብ ጋር ነው የምትኖረው ግን የሷ ጫማ 1300 ነው 1700 ነው 1700 ብር ከፍለ ስትገዛላ ስንት ቀረ 1300 ብር 1300 ለታክሲ ብለ ለሻይ ብለ ከሷ ጋር እንትን ብለ አትችለው ስለዚህ ብድር ውስጥ ምናምን ትገባለ ማለት ነው
አስበዋል በጣም ለማይፈልግ ክራይሲስ ውስጥ ነው የምትከትና እንደዚህ አይነት ሴት ከባድ ናት ላይክ በሆነ ሚስ ነው የምትነግር ስለ ጓደኞቿ አስመስላ ወይኔ ቤት ያረገችው ጫማ ወይ ሂዩማን ሄሯ ወይ የሆነ ነገር ከዛ ደግሞ እናቷን አስሬ ታሳምማቸዋለች እሳቸው ዳኑ ብለ ስታስብ ደግሞ አጎትየው ገንዘባቶ በቃ ሊሞት ደረሰ ትባላለ ለሱ ትከፍላለ ከዛ ደግሞ የሷ የትምርት መክፈል አልቻልኩም ትላሃለች ትከፍላለ በቃ ኤቭሪዴይ ቀዳዳዋ ብዙ የጥቅም ሴት ወንዶች ደግሞ ስትወዱኮ ምስኪን ነው የዋ ነው የምትሆኑት እና ትበላላችሁ ማለት ነው ሌላኛው ብዙ ጊዜ ጓደኞቿን ታመጣለች ከዚህ በፊትም ብያለሁ እና እንብለው አይነት ከሆኑ በቃ ያ እሷ በርገር ፒዛ መጋበዝ አይበቃትም ጓደኞቿን ሰብስባ ሁላ ኢማጂን የዲቦኒየርስ ፒዛ 300 ምናምን ብርን ፊት ያረክ አንድ ፒዛ ቢያንስ ለሁለት ያረጉና 3 ፒዛ እንኳን ብታዙ 1000 ምናምን ብርን አርገ አንተ ምናልባት 1000 ምናምን የቀረች እንኳን ለወር ትመቀኛለሽ ብላ አብቃት ለመጠቀም ያሰብከው 1000 ምናምን ብር እዛው አስረክበ ለሴቶቹ ከዛ በኋላ ወደ ብድር ወደ ጀለሶች ጓደኞች ማካቸው እርዱኝ ትላለ አንተ የሷን ፍቅር ለማግኘት ነው ፍሬንድ እየተጠቀመችብህ ነው አንተ ጋር ፒዛ ዛጋ በርገር ዛጋ እንደዚህ ምንድነው ነጋዴ የፍቅር ነጋዴዎች ናቸው የጥቅም ሴቶች እና በጣም ከባዶች ናቸው ወንዶች ንቁ እንደዚህ አይነትም ሴት በፍቅር ግንኙነት ብቻ ሳይሆን ሚስትም ያገባት እንደዚህ ልትሆን ይችላልሽ እንደዚህ አይነት ሴት በሆነ ሚስ ቤት በሐራጅ ቢሻጥ በሆነ ሚስ መኪና ኢንሹራንስ በሆነ ሚስ እንቢ ብለው አልከፍልም ብለው ውድምድም ብትል ባዶ ብትቀር አብራ አትቀመጥም የሚቀጥለው ቀን ሻንጧን ሸክፋ ነው ቻው የምትል አብራ እስከመጨረሻው በጋብቻ የተማማላችሁት በማግኘትም በማጣትም በመታመም በጤነኝነቱ ምናም ላልተወኝ ምናም የተባባላችሁት እሷ ጋር አይሰራም አግብታትም ይሆናል አግብታት ኤቭሪዴይ ሾፒንግ ኤቭሪዴይ በቃ ማለት ቤተሰቡ ፋይናንሻል ክራይሲስ ላይ ሆኖ የፋይናንስ የገንዘብ አቅሙ ያሽቆለቆለ ያያች እሷ 20 አይነት ሁማኔር ትቀያየራለች አንተ ሁለት ጫማ ብቻ ኖሮ እሷ ብራንድ የሆኑ 8 10 ከዛም በላይ ጫማዎች ይኖራታል ኢማጂን ትዳር እኮ መከፋፈል ከሌለና አንተም ኖሮ እሷም ኖሯት ነው ወይም ደግሞ ከተቸገራችሁ ማብራችሁ እንትን ማለት ነው እንጂ እንደዚህ አይሆንም እንደዚህ አይነት ሴት ግን አልኩ ማለት ካንተ ሆድ ቀንሳ ለፔዲኩር ማኒኩር ለስፓ ታረጋዋለች አንተን ችሮ የመገበች እሷ የት ነሽ ስትላ እኔ እኮ ቦስተን እኮ ነኝ ጥፍሬንና የፊቴን ስቲም ያገባውኝ ነው እየተሰራውኝ ነው ምናምን ትላለች እና እንዴት አይነት አንዳንዱ ሴት በጣም ለስኬት ያበቃል አንዳንድ ደግሞ ባለማስተዋል ደግሞ እንደዚህ አይነት ሴት ላይ ከወደክ ደግሞ ጊዜህን ኤነርጂህን ተስፋን ሁላ ሙጥጥ አርጋ በልታ ወደማይሆን ዝቅጠት ውስጥ ነው የምትከትና በጣም ከባድ ነው የጥቅም ሴት ሌላኛው ያው መጨረሻ ላይ መናገር መፈልገው ምናልባት አሁን አብራሃት ያለው በጣም ጎልዲ ገርል ከሚባሉ ገንዘብ በጣም ከሚወዱ ሴቶች ወይም ለገንዘብ ከቀረበች ሴት ጋር ሊሆን ይችላል አንተ ላታክ ይችላል ከዛ ይሄንን ምልክት ስታይ ልትነቃት ይችላልና በተቻለ መጠን ዋይዝ ሁኑ ወንዶች ገንዘብ መስጠት ከመጀመራችሁ በፊት የሷን ፍቅር ፈትሹት እቺ ሴት ባዶዬን ብሆን እንኳን አብራኝ ትኖራለች አንድ እውነታ አለ ማንም ሴት የማይሰራ ወንድ አትፈልግም እኔም አልፈልግም ማንም ወንድ አሁን ላይ በዚህ ጊዜ በተቻለ መጠን ሚስቱ ስራ ያላት ቢሆን ነው የሚመጣው ምንም ማለት አይደለም ግን ከዛ ያለፈ ገንዘብን ወደ ማምለክ ነገርና ለገንዘብ ብቻ የተጠጋች ሴት ከሆነች እንዳልኩት ስኬት ላይ እንኳን ይወጣው ከሆነ ወደ ታች ታረጋለች ቢሊዮነር ከነበርክ ሚሊዮነር አርጋ ከዛ በኋላ ወደ ታች በባዱ ልታስቀር ትችላለች ብዙ እናቃለን ባለጠጋ የነበሩ ከዛ በኋላ ግን በሴት ምክንያት ኑሯቸው ውድምድም ብዙዎችም ደግሞ እናቃለን ምንም ደሃ ሆኖ መልካም ሴት አግኝቶ በጣም መልቲ ሚሊዮነር የሆኑ ሰዎች ጥቂት አይደሉም ሶ ምን ለማለት ነው
ምንም ከማረጋችሁ በፊት መጀመሪያ ፍቅሩ እውነተኛ መሆኑን ኮንክሪት መሆኑን አረጋግጡ እንጂ አትስጡ ይያልኩኝ አይደለም ፍቅር ላይ አይደለም ገንዘብ ልብህንም ሰጣሃል እኮ ምንም ማለት አይደለም አይደለም እሷም ቢሆን አይደለም ገንዘቧን ልብሽንም ሰጥተሻል ራስሽን ማንነትሽን ሰጥተሻል ስለዚህ ገንዘብ ምንም ማለት አይደለም ግን ደግሞ ለገንዘብ ነው ወይስ አይደለም የሚለው ለማረጋጋት ትንሽ ያለ ገንዘብ ብታዩዋቸው ሴቶችን መልካም ነው ምክንያቱም ያለ ገንዘብ ከቀረበች ገንዘብ ሰጣት አልሰጣት እሱ አይደለም ጉዳይ keep on being your lover ምንም አይሆንም ማለት ነው የዛሬን ጨርሻለሁ ቪዲዮውን ከወደዳችሁ ካልወደዳችሁ ማጋራት ከፈለጋችሁ ለሌሎች አጋሩ ቤተሰሞን ከፈለጋችሁ ከኛ ቻናል ጋር ፍቅር ይበልጣል ቻናላችንን ሰብስክራይብ በማድረግ በየጊዜው ቪዲዮቻችን በመከታተል ኮሜንት በመጻፍ ቤተሰሞን ይችላልላችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ኑሩልኝ ራሳችሁን ከኮሮና ጠብቁ